ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ ኦሪትን ብትጠብቃት ድልብ የድልብ ድልብ ታበላሃለች። ለሁሉም እንዳቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት። ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው። ሀብት እንዲኖራችሁ፣ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደራስ። የምታየውን ሰው ጠልተህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ። በየቀኑ ውሸትና እውነት፣ ሐሰትና እውነት፣ ሌብነትና ምጽዋት፣ ዝሙትና ንጽህና፣ ጉቦ መብላትና ቅን መፍረድ፣ ዘረኝነትና አንድነት በየደቂቃው በየፌርማታው ለምርጫ ይቀርቡልሃል። ያላችሁበት የቤት ሰራተኛ ብትሆን፣ ሎሌ ብትሆን፣ ዘበኛ ብትሆን፣ ጽዳት ሰራተኛ ብትሆን ያላችሁበትን ቦታ በታማኝነት ያዙት። ያን ከያዛችሁ እግዚአብሔር ለክብር ያበቃችኋል። አንድ ቃል ልንገራችሁ። ለሁሉም እንደምኑ ሰጠው? እንዳቅሙ። 5 መክሊት የሰጠው አለ፣ 2 መክሊት የሰጠው አለ፣ 1 መክሊት የሰጠው አለ። ለሁሉም እንዳቅሙ ሰጠው። እንዳቅሙ ሰጠው የሚለው ምንድነው የሚያስደንቀው? የእግዚአብሔር ቸርነት ምን ያህል እንደሆነ እንድታውቁ። ክርስቶስ ለመንግስተ ሰማያት መስጠትና ሲኦል ለመስደድ ለፍርድ በመጣ ጊዜ ሰውን የሚጠይቀው በሌለው ነገር ሳይሆን ባለው ነገር ነው ብለው ይተርጉማሉ ሊቃውንት። በምኑ ነው የሚጠይቀው? ባለው ነገር። ባለህ ነገር ምን ሰራህበት ነው። በሌላ አትጠየቅበትም። የያዝካት ነገር ግን ጫማ ሰፊ ከሆንክ በጫማ ሰፊነትህ ይጠይቃል ክርስቶስ ማለት። የባጃጅ ሹፌር ከሆንክ በባጃጅ ሹፌርነት ይጠይቃል። ፖሊስ ከሆንክ በፖሊስነት ይጠይቃል። በሌለህ ነገር አይ ቄስ ብትሆን ኑሮ፣ መነኩሴ ብትሆን ኑሮ፣ ባይታዊ ብትሆን ኑሮ፣ አሻ ብትቀመጥ ኑሮ አይጠይቅም። የተቀመጥክባት ቦታ እሷ መክሊትህ ናት። ሱቅ የምትሸጥ ከሆነ እሱ መድኃኒት የት ካለ መድኃኒቱን ኮኩን ቀርሰ ክኒን አድርገህ ካልሸጥክበት፣ ቅቤ የሚሸጥ ነው ሰው ሙዝ ካልቀላቀለበት፣ እያንዳንዷን ነገር በስፍር አባይ ሚዛን በእግዚአብሔር ዘንድ አስጸያፊ ነው ይላል ሰሎሞን። በተቀመጥክባት ቦታ ሰፍሮ መንግስተ ሰማያትን ይሰጣቸዋል። ይሄ ያስፈራል ወይስ ደስ ያሰኛል? ደስ ያሰኛል እንጂ። በአቅማችን መንግስተ ሰማያትን ለክቶ የሚሰጥ ደግ አምላክ መሐሪ እሱ ነው። እንዳቅማችን እንጦንስን እንዳቅሙ፣ እኔንም እንዳቅሙ፣ ገብረ ስላሴንም እንዳቅሙ፣ ወለተ ስላሴንም እንዳቅሙ፣ ማንንም እንዳቅሙ ነው ክርስቶስ። ያላቅሙ ያልዘራውን አያጭድም። ያላቅማችን አይጠይም፣ በአቅምህ ግን ይጠይቀሃል። አቅማችን ግን ተጠቅመነዋል ወይ ነው። አንድ ይሄን ያዙ። ሁለተኛ ለሁሉም እንዳቅሙ ሰጠው ማለት ምን ማለት ነው? መክሊት የሌለው ሰው የለም ማለት። ይህን ማወቅ አለባችሁ። መክሊት የሌለው ሰው የለም። መክሊት ማለት ሀብት ጸጋ ነው። ለጊዜው ገንዘብ ነው። መክሊት የሚባለው 600 ዲናር የሚዘረዘር ነው። ምናልባት ወደ 1575 ሸክል ወይም ሰቅል ሊዘረዘር ይችላል። በእስራኤል ብር አንድ መክሊት ወደ 42.5 ኪሎ ግራም ሊመዝን ይችላል። በሚዛን ሲመዘን ማለት ነው። እንደዚህ አይነት ገንዘብ ነው። የገንዘብ ሚዛን ነው። ትልቅ የሚመዝን መክሊት ነው። ወርቁን ወቄት ደግሞ አንድ መክሊት 1700 ወቄት ወርቅ ሊሆን ይችላል። ወቄት እንግዲህ እንደዚህ ነው መለኪያው። ወቄት ይሄ ነው አይደል? አታውቁም? ወቄት የከተማ ሰው ብዙ አይገባውም። ገጠር ግን እኔ ገጠር ስላደኩ ይገባኛል። እናቶቻችን አንድ ወቄት አሻቦ አበድርኝ ይላል። አንዱ እስከምትገዛ ቅዳሜ ገበያ እስከሚመጣ በዚህ ሙሉ ማለት አንድ ቁንጥር አሻቦ ተዋውሰው አሁን ነው አሻቦ ምን እቺን ተበድረው ነው የሚኖሩ እናቶቻችን። ዛሬ ችግር ነው በጣም። ስለዚህ እንዲህ ያለ መክሊት ማለት ገንዘብ ነው። ክርስቶስ ጸጋ ያልሰጠው ሰው የለም። ማንም ሰው እዚህ ውስጥ ያለው ሰው በሙሉ በአጠቃላይ መክሊት አለው። አሁን ዛሬ እኔ የምነግራችሁ መክሊታችሁን ነው። መክሊት ማለት አንተ እርሻ ክፍል ነው ምናምን እያልኩ እነግራችኋለሁ ማለት አይደል። አሁን ዛሬ የምነግራችሁን ነገር ከያዛችሁት መክሊታችሁን ታውቁታላችሁ፣ ትሰራላችሁ። እዚህ ላይ ስትሰሩ መክሊታችሁ ራሱ ይመጣል ማለት ነው። 5 መክሊት የሰጠው አለ። 5 መክሊት ምንድነው ነው? 5ቱ የሙሴ መጻሕፍት። እነዚህ ማለት ኦሪት ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍና ዘዳግም። እነዚህ ለእናንተ ጭምር አልተሰጡም? ሄደህ በ150 ብር ይሄን መጽሐፍ ቅዱስ መግዛት አትችልም? ስለዚህ 5 መክሊት የሰጠው ማን ነው? 5 መክሊት የሰጠው? አዎ። ስለዚህ 5 መክሊት አላችሁ ማለት ነው። ሰው ዝም ብሎ ሰነፍ አይደለ እየሮጠ ይመጣና ዝም ብሎ ካንዱ መነኩሴ ከኔም ጭምር ሰው መስየው ነው አባ እንዲሁ መክሊት የንገር እኔ ምን አውቅልሃለሁ? መክሊት የሚባለው 5ቱ መጽሐፍ ነው ጌታዬ። ይሄንን ስትሰራ መክሊትህን ታውቃለህ። 5ቱን ከሰራ እንጂ እኔ ጠንቋይ ነኝ እንዴ? እኔም ማውቅ ገንዘብ ምን ያደርጋል? ያከብራል፣ ያለብሳል፣ ጤና ይሰጣል፣ ሀብት ይሰጣል። ትታከምበታለህ፣ ቢርብ ትበላለህ፣ ብትራቁት ትለብስበታለህ፣ ከብረህበት ትኖራለህ። ገንዘብ ኦሪትን ብትጠብቃት ድልብ የድልብ ድልብ ታበላሃለች። የወይን ዘለላ በማዕድህ ሞልቶ ይኖራል፣ ይተርፋል። እስከ 3 እስከ 4 ትውልድ ድረስ እድሜ ጨምራለህ፣ የልጅ ልጅ ዘመን ታያለህ ይላል። ስለዚህ ኦሪት ገንዘብ መክሊት ገንዘብ ከሆነ መጽሐፍ ቅዱስ ገንዘብ ነው። ሀብት ይሰጣችኋል፣ ጤና ይሰጣችኋል፣ አይምሮ ይሰጣችኋል። እናንተ ግን ገንዘብ ሲባል ሄደ በኤቲኤም
በኤቲኤም የምታወጣው የተቆጠረ 10 ብር ነው የሚመስላችሁ። ይሄ ገንዘብ ነው። 5 የተቀበለው ሰውዬ ስንት አተረፈ? በሞቴ 5 አተረፈ። 10 ቃላትን ያዘ ማለት ነው። 10 ይሆናል አይደለም? ይሄ 5ቱ ህገጋት ውስጥ 10 ቃላትን አትርፎ የሰራ ማለት ነው። ይሄ ሰው ገንዘብ አለ። ሀብት እንዲኖራችሁ፣ ጤና እንዲኖራችሁ ከፈልጋችሁ 10 ቃላትን መጠበቅ። እኔ በቀር ሌላ አምላክ አታምልክ፣ በሐሰት አትመስክር፣ ሰንበትን አክብር፣ የባልንጀራህን ገንዘብ አትመኝ፣ ወደ ባልንጀራ ሚስት አትሂድ፣ የእግዚአብሔር የአምላክህን ስም በከንቱ አትጥራ። እነዚህን ቆጥራችሁ ጽፋችሁ ስሯቸው። እነዚህን ስትጠብቋቸው ሀብት ከቤታችሁ ደጅ አንኳኩቶ ይመጣል። እነዚህ ገንዘቦች ናቸው። 10 መክሊት ያተረፈ አለ፣ 2 መክሊት የተሰጠው አለ። እነዚህ 2 መክሊቶች ምንና ምን ናቸው ስትሉ ፍቅረ ቢጽና ፍቅረ እግዚአብሔር ይባላሉ። እግዚአብሔርን መውደድ፣ ሰውን መውደድ፣ እነዚህ 2 መክሊቶች ናቸው። እግዚአብሔርን መውደድ ከራስ በላይ፣ ሰውን መውደድ እንደ ራስ። ሰውን መውደድ እንደማን? አጭር ነገር ነው። በቃ ሰውን መውደድ ቀመሩ ከጠፋችሁ አጭር ነው። እንደ ራስ ማለት ለራስ የምትፈልገውን ለባልንጀራ ምን አትበል። አንተ እንዲያደርጉብህ የማትፈልገውን ለባልንጀራ ምን አትበል ነው። እናንተ ሰረቃችሁኝ አይበለውና የሆነ ነገር ሰረቃችሁኝ ደግሞ ደበደባችሁኝ፣ በቃ ይህንን አድርጋችሁ ሌላ ቀን ስትመጡ ምንም ችግር የለም ብላችሁ አትወዱኝም? ትወዱኛላችሁ። እንዴት ያለ ይቅር ባይ ሰውዬ ነው ትላላችሁ። ያን ሁሉ አርጌው እኮ ተወልኝ ትላላችሁ። አንተ ይሄንን ለዚህ አድርገው ነው ለማን? አንተ ብዙ ነገር አድርገህ ሰው ሲተውልህ ደስ ይለህ የለ? እሱን አድርገው ለባልንጀራህ ነው። ብዙ ያደረገህን ሰውዬ ምን በልለት ነው? ተውለት። አንተ ሲተውልህ ደስ እያለ መስሎኝ፣ አንተ ደስ ካለ ለዚያ ሰውዬም ደግሞ ተውለት። ይሄንን ነው። ይሄ ሰውን መውደድ። ሲራክም ይላል የምታየውን ሰው ጠልጠህ የማታየውን እግዚአብሔርን እወደዋለሁ ብትል አንተ ሐሰተኛ ነህ። ሰው የእግዚአብሔር መልክ ስለሆነ ማለት ነው። ሰውን የሚወድ ሰው እግዚአብሔርን ይወዳል። ሰውን የሚጠላ ሰው እግዚአብሔርን ይጠላል። ስለዚህ ተመልከቱ፣ አንዱ 5 ሁለቱ ስንት ይዘዋል? 10 ይዘዋል። ሰውን መውደድ 5ቱን፣ እግዚአብሔርን መውደድ ስንቱን ይይዛል? 5ቱን ይይዛል ማለት። ሁለቱን ስትጥሳቸው ምኑን ታጣለህ? 10ቱን ታጣለህ ማለት። እግዚአብሔርን የማትወደው ከሆነ 5ቱን ታጣዋለህ። ሰውን ስትጠላ 5ቱን ታጣለህ። እዚያ ምን ትሆናለህ? ጉንድሽ፣ ቆማጣ ማለት ነው። ፍቅረ እግዚአብሔርና ፍቅረ ሰብ፣ ፍቅረ ቢጽ የጎደለው ሰው ቆራጣ ነው ማለት ይሄ ነው ማለት። ይሄንን እንደ እጅ አደረገና ተሰቅለ ኦሪት ወነቢያት በእነዚህ በሁለቱ ኦሪት ፍቅረ ቢጽና ፍቅረ እግዚአብሔርን ክንድ አደረጋቸው፣ ብርታት የሚሰጡ ኦሪትም ነቢያትም ጸንተው የሚኖሩ እግዚአብሔርን በመውደድና ሰውን በመውደድ ነው። እና ሁለቱ ናቸው። በነገራችሁ ላይ ሰው ከኃጢአት ለመዳን ጽድቅን ለመስራት ብቸኛው ምርጫ ምን እንደሆነ ታውቃላችሁ? እግዚአብሔርን መውደድ። እንዴት ነው እግዚአብሔርን መውደድ የሚሆነው? እሺ ገበሬውን የሚቆፍረው ምንድን ነው? ይቆፍራል፣ ያርማል፣ ይደግማል። ለምን? እንጀራ ስለሚወድ ነው። ለምትወደው ነገር ዋጋ ትከፍላለህ። ዝናብ ትመታለህ፣ ፀሐይ ይመታሃል። ለምን? ለሚወደው ነገር ነው። ለምትወደው ነገር ዋጋ ትከፍላለህ። ልክ እግዚአብሔርን የምትወዱት ከሆነ ለእግዚአብሔር ምን ማለት ነው? ዋጋ መክፈል። ለምሳሌ ሌሊት እግዚአብሔርን ተነስቶ ማመስገን፣ ዳዊት መድገም አንድ ነገር ነው። ተኝተ ማደር ሌላ ነገር ነው። የምትወደው ከሆነ የእንቅልፍ ዋጋ ለእግዚአብሔር ትከፍላለህ ማለት። እግዚአብሔርን ማገልገል፣ እግዚአብሔርን ማመን ማለት የሚወዱት ነገርና እግዚአብሔር ለምርጫ ሲቀርቡ የምንወደውን ነገር ትተን እግዚአብሔርን መምረጥ መቻል ማለት። ክርስትና ማለት የመምረጥ ብቃት ያለው ሰው ነው ክርስቲያን ማለት። መምረጥ የሚችል ይሄን ትቶ ይሄን የሚጸየፍ፣ የሚያጸየፈውን ትቶ እግዚአብሔርን መምረጥ። በየቀኑ ውሸትና እውነት፣ ሐሰትና እውነት፣ ሌብነትና ምጽዋት፣ ዝሙትና ንጽህና፣ ጉቦ መብላትና ቅን መፍረድ፣ ዘረኝነትና አንድነት በየደቂቃው በየፌርማታው ለምርጫ ይቀርቡልሃል። የመምረጥ አቅም ያንተ ነው። በየሴንቲሜትሩ እነዚህ ምርጫዎች ይቀርባሉ። ሂዱ ተንቀሳው፣ ዝም ብለ በአስፓልቱ ዝም ብላችሁ በእግራችሁ ተራመዱ። ጥቂት ሜትሮች እንደተራመዳችሁ ኃጢአትና ጽድቅ ፊት ለፊት ይመጣሉ። እዩዋቸው፣ ፊት ለፊት ቆመው ይታያቸዋል። እግዚአብሔርን መርጠህ ካለፍ አንተ እግዚአብሔርን ወደዋል ማለት። እግዚአብሔርን መውደድ 2 መክሊት። ይሄ ሰው ስንት ያተርፋል? በሞቴ ንገሩኝ። ሰውን የሚወድና እግዚአብሔርን የሚወድ ሰው 4ቱን ወንጌልን ይይዛል ማለት ነው። በቃ ሌላ ምንም የለው። ይህን ስትይዝ ወንጌልን ፈጸምካት ማለት ነው። ሌላ ምንም የለው። እኔ ይገርማል እኮ ጌታ እንዲህ ነው ያለ። ዮሐንስ ወንጌል ምዕራፍ 13 ቁጥር 34 ላይ እንዲህ ብሏል፣ እርስ በርሳችሁ ከተዋደዳችሁ ያን ጊዜ ሰዎች የኔ ደቀ መዛሙርት መሆናችሁን በዚህ ያውቃሉ። የክርስቶስ ደቀ መዝሙር የመሆን ዋናው ምልክት እርስ በርስ መወደድ ነው። የክርስቶስ የመሆን ምልክት አንደኛ ጢሞቴዎስ ምዕራፍ 1 ላይ የሕግ ሁሉ ፍጻሜ በንጹህ ልብ መዋደድ ነው ይላል። የሕግ ሁሉ ፍጻሜ ከኦሪት ዘፍጥረት ምዕራፍ 1 ቁጥር 1 እስከ ራዕየ ዮሐንስ ምዕራፍ 22 መጨረሻ ድረስ የሕግ መጨረሻው በንጹህ ልብ መዋደድ ነው። ተዋደን መክሊት እንድናተርፍ እግዚአብሔር ይርዳን። ይኸውላችሁ ለምሳሌ እንገራችሁ። ተርቤ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሁኜ ብመጣ አልተቀበላችሁኝም፣ ብታሰር አላስፈታችሁኝም፣ ብራቆት አላለበሳችሁኝም። እነዚህ ሁሉ የምን ጥያቄዎች ናቸው? የፍቅር ጥያቄዎች ናቸው። የፍቅር ጥያቄዎች ናቸው እነዚህ ሁሉ ማለት። ክርስቶስ ሲመጣ የሚጠይቀን የምንም ጥያቄ አይደለም፣ የፍቅር ጥያቄ ነው። ለምን? ብራብ አላበላችሁኝም። ለማን? ለዚያ ወንድምህ። መቼ ርቦህ ነው? መቼ ነው ያላበላንህ አሉት። ከታናናሾቹ ለአንዱ ያደረጋችሁት ለእኔ ያደረጋችሁልኛል። ልብ በሉ። ሰዎችን መውደድ ክርስቶስን መውደድ ነው። ለሰው ማብላት ክርስቶስን ማብላት ነው። ለሰው ማልበስ ክርስቶስን ማልበስ ነው። እና መቼ ይርበርደዋል ክርስቶስ? ክርስቶስ መቼ ይርበዋል? እሱ የሕይወት እንጀራ አይደል እንዴ? ቢራብስ እኮ አንድ ጊዜ ነው፣ እሱም ለእኛ ቤዛነት ነው። ክርስቶስ
ክርስቶስ መቼ ይታሰራል? አንድ ቀን ታሰረ። እሱም እኛን ነፃ ለማድረግ ነው። ሰውን ማስፈታት እግዚአብሔርን ማስፈታት ነው። ሰውን ታሞ መጠየቅ እግዚአብሔርን መጠየቅ ነው። ይሄንን ነው ጌታ የነገረን። አንድ መክሊት የተሰጠው ምንድን ነው? አንድ መክሊት የተሰጠው ሰው መሆን ነው። ሰውነት አንድ መክሊት ነው። አንድ መክሊት ማለት እምነት ብቻ ያለው ሰው ማለት፣ እምነት ብቻ ያለችው ሌሎቹ የሌሉት፣ ያችኑ መቅበር ማለት ያችኑ በምድራዊ ፍላጎት የቀበረ ሰው ማለት ነው። ጥምቀት ብቻ ያለው ግን ንስሐ አይገባም፣ ስራ አይሰራም። እሱኑ የቀበረ ማለት ያችኑ እምነቱን ደግሞ በምድራዊነት፣ በኃጢአት፣ በሹመት፣ በገንዘብ ፍቅር፣ በዝሙት፣ በርኩሰት ይችኑ የቀበራት ሰው ያበላሻት ሰው ማለት። ይሄ ምን ይባላል? አንድ ያለው ይባላል። ሐሳብ ብቻ ያለው ዝም ብሎ ያስባል። እቆርባለሁ ብሎ ያስባል። እታረቃለሁ ብሎ ያስባል። ጸሎተኛ ሆናለሁ ብሎ ያስባል። የሆነ ጊዜ ሀብታም ሆናለሁ ብሎ ያስባል። አይሰራም። አንድ መክሊት ያችኑ እንደያዘ ምንም ሳይሰራ አፈር በላው ማለት። አንድ ያለው ተቀበረ የተባለው ይሄ ነው። አንድ መክሊት ነበረችው ግን ምንም አይሰራም። ይሄ በአፈር ወይም ደግሞ በምድራዊነት ተይዞ የጠፋ ማለት ነው። በጥቂቱ መታመን የተባለው ጥቂት የተባለ አንድ እድሜ ነው። ሁለት ይህ ዓለም ነው። ሶስት እያንዳንዳችን የያዝነው መልካም ነገር ነው። እሱ በጥቂት መታመን ይባላል። እድሜ ጥቂት ነው። ለምሳሌ የሰው እድሜው ቢበዛ 80 ነው። በ70 ዓመትህ ታምናሃልና በዘላለም እድሜ እሾምሃለሁ ማለት ነው። ዘላለም ማለት የማይቆጠር ዓመት የሌለው ስፍር የሌለው ማለት ነው። ሁለተኛ ይህ ዓለም ጠባብ ነው፣ አስጨናቂ ነው። ልመጹት ብትል ጠባብ ነው። ልጽደቅ ብትል ጠባብ ነው። ንጹህ ልሁን ብትል ጠባብ ነው። ልትጋ ብትል እንቅልፍ ይፈትናል። ሁሉ ነገር በትዳር ብታመጣ ነገር ሀብት ማጣት ይፈትናል። ቢመነኩሱ ዝሙት፣ ሌላው ነገር ፈተናል። በዚህ አስጨናቂ ጠባብ ዓለም ታምናሃልና በሰፊ ዓለም እሾምሃለሁ ነው። መንግሥተ ሰማያት ሰፊ እረፍት ናት። የዓለም ግን ባኡን ተጠባብ አንቀጽ ተብሏል። በጠበበው ደጅ ግቡ ተብሏል። ጠባብ ለምንድን ነው ይሄን ዓለም ጠባብ አንቀጽ ያለው? አንድ ወንጌል ናት። ሁለተኛ በዚህ ዓለም እየኖሩ እግዚአብሔር ማምለክ በራሱ ጠባብ አንቀጽ ነው። ዓለም አስጨናቂ ናትና ለመልካሞች ሰፊ ቦታ አትሰጣቸው፣ ለክፎች ነው የምትመቸው እሷ። ስለዚህ ይሄን ነው በጥቂቱ መታመን የተባለው። ሶስተኛ ባለች ትንሽ ነገር ከታመንክ እግዚአብሔር ብዙ ጸጋ ይሰጥሃል ነው። አንድ ሁለት ሐሳብ ላንሳላችሁ። ለምሳሌ ንገራችሁ። ያላችሁበት የሥራ ድርሻ ላይ ዝም ብላችሁ ታመኑበት። ከታመናችሁ እግዚአብሔር ከዚህ አንስቶ ለትልቅ ያመጣችኋል። አሁን ሁሉም ሰው እኔ ለምሳሌ ሹፌር ነኝ፣ ግን እንዴት ነው መክሊቴን ማወቅ የምችለው ይላል። ሹፌርነት ላይ ዝም ብለህ ተግተህ ስራ። እግዚአብሔር ከዚያ በኋላ ወደምትፈልገው ትልቅ ነገር ከዚያው እንዴት እንደሚያነስህ ያውቃል። እያነበብክ እየተማርክ ያለህበት ቦታ ላይ ታመን ነው። ላንሳላችሁ ምሳሌ። ዳዊት ምን ይጠብቅ ነበር? በግ ሲመጣ ምን ያደርጋል? ተግቶ ነው የሚጠብቀው። አንበሳ ሲመጣ በውጥ እያለ አንድ በግ ላለማስበላት አንበሳ ጋር ትግል የሚገጥም ሰው ነው። የአንድ በግ ነፍስ አሳዝኖት እንደዚህ ዱላ የሚገጥም ከሆነማ እስራኤልን ጠብቅ ብለውማ እንዴት አድርጎ ይጠብቃል? አድርግና ምን አለው እግዚአብሔር? የእስራኤል ንጉሥ አደረገው። በግ ጥበቃን ካከበርካት ለንጉሥነት ይሾማል እግዚአብሔር። ልብ በሉ። ሁለተኛ ሙሴ ምንድን ነበር? ምን ይጠብቅ ነበር? በግ በምድረ በዳ። ኦሪት ዘጸአት ምዕራፍ 3 ላይ ተመልከቱ። በግ እየጠበቀ ለዚያውም በስደት ሀገር የአማቱን በግ ነው የሚጠብቅ። ወይኔ የአብርሃም ዘር፣ የይስሐቅ ዘር፣ የያዕቆብ ዘር በግ ጠባቂ ሁኜ ልቅር ይሁን፣ እሱም ይቅር። በማደጎ የፈርዖን የልጅ ልጅ ነው። ቤተ መንግስት እቀማጠል የነበረ ሰው እዚህ በግ ስጠብቅ መዋል በምድያም አላለም። በጎቹን ተግቶ ሲጠብቅ እግዚአብሔር በነበልባል ተገለጠለት። እግዚአብሔር ከዚህ በኋላ ምን አደረገው? አንተ ለምድያም ለዮቶር በጎች ከታመንክማ 600,000 እስራኤልን ብሰጥማ በእርግጥ ትጠብቃቸዋለህ ብሎ እግዚአብሔር አምኖ በ600,000 ሕዝብ ላይ ሾመው። እነዚያንም ታምኖ ዘወጣ። እግዚአብሔር እንኳን እንዲሁ ይገርማል እኮ እንኳን ሙሴ ሊያጠፋቸው እግዚአብሔር እስራኤልን ላጥፋ እያለ ራሱ ባለቤቱ እነሱን ከምታጠፋ እኔን አጥፋኝ እያለ የሚጸልይ በጎ እረኛ ሆነ። ለዚህ ክብር አበቃው። ያላችሁበት የቤት ሰራተኛ ብትሆን፣ ሎሌ ብትሆን፣ ዘበኛ ብትሆን፣ ጽዳት ሰራተኛ ብትሆን ያላችሁበትን ቦታ በታማኝነት ያዙት። ያን ከያዛችሁ እግዚአብሔር ለክብር ያበቃችኋል። ጥቂት መከራ የማትችል ከሆነ ለብዙ መከራ አይሰጥም። ብዙ መከራ ከሌለ ደግሞ ብዙ ጸጋ የለም። ይሄን ነው እግዚአብሔር ሊያስተምረን የፈለግና ወገኖቼ የሌላችሁን እየተመኛችሁ ዘመናችሁ ከሚያልቅ ባላችሁ ነገር ታምናችሁ ተገኙ። ባለን ነገር ታምነን ትልቅ ጸጋ አድበቃ ዘንድ የመድኃኔዓለም ቅዱስ ፈቃዱ ይሁንልን። ያስተማረን ቅዱስ እግዚአብሔር ክብር ምስጋና ይግባው። በልጁ በመድኃኒታችን በኢየሱስ ክርስቶስ የናኛትን መንግሥተ ሰማያትን እንዲያድለን ቅዱስ ፈቃዱ ይሁን። ለአብ ለወልድ መንፈስ ቅዱስ ክብር ምስጋና ይግባው። ይቆየን።